ደስ አላችሁ እህቶቼ፣ በጣም ደስ ብሎኛል። እንኳን ደስ አላችሁ። አላህ ደግሞ ለፍሬያቸው ያብቃን፣ ለሰርጋቸው ያብቃን። አሁን ደስታችን ደስታ አላህ ያድርግልን። በጣም ነው ደስ ያለኝ። እንኳን ደስ አለኝ። አንቺ ሲበዛ ሳሚልኝ በጣም ወላሂ የእንባሽን እግዚአብሔር አላህ ቆጥሮልሻል እና አሁንም እንግዲህ ደስታቸውን ደስታ ያድርግልን። አንድ ሆነን ተስማምተን ልንድራቸው አላህ ያብቃን። አሜን። እና እኛንም ከስደት አውጥቶ ደግሞ ከቤተሰቦቻችን ከልጆቻችን ሀገራችንን ሰላም አድርጎ ለሀገራችን ያብቃን። አሜን አሜን። ከስበን ሄደን ልንድራቸው ደግሞ አላህ ያብቃን። ሞልቶታል ሁሉ በእጁ ስለሆነ። ስለዚህ እኔ አሁን በጣም ደስ ያለኝ ቅድምም አላስገባ ብሎኝ ነው የወጣሁትና በጣም ደስ ብሎኛል። እንኳን ደስ አላችሁ እህቶቼ በአጠቃላይ። አሜን አሜን። ሀገር ውስጥ እንዳሉት ሁሉ እንኳን ደስ አላችሁ። እንባችንን አጠጣና አንቺ ደግሞ አላህ ይጠብቅሽ። ሰብስበሽ አድርገሽ ያው ሰብስበሽናልና እንደ ሰበሰብሽን ደግሞ በጥሩ ነገር በደስታ አላህ ሰብስብሽ ኢንሻአላህ ከልጆችሽ ጋር ያገናኝሽ። አሜን። እናንተንም ይጠብቅልኝ። እናንተንም ከቤተሰቦቻችሁ ጋር ይጠብቅልኝ። ወላሂ ራሴ ለብቻ እየጨፈርኩ ነበር። ሴትዮን ወጣስካ ምን አብደሻል እነሱ ሲሳሳሙ ያየው በኢትዮጵ ማለት ነው። ሱብሃንአላህ አሜን። እግዚአብሔር ይስጥልኝ። ለፈጣሪያችን ለአንዱ ለአላህ ይድረሰው። እውነት እነዚህ ለዓይናችን ላሳየን ጥላቻም አያስፈልግም። ሁላችንም የአንድ እናት የአንድ አባት ልጆች ነን። እከሌ እንደዚህ ነው፣ እከሌ እንደዚህ ነው፣ እከሌ እሱ እንደዚህ ነው፣ እሷ እንደዚህ ናት ብለን ሳንለያያቸው ሳንለያይ አንድ ሆነን ልንድራቸው አላህ ያብቃን። አሜን። ሳያቁም ደግሞ ዝም ብለው የሚናገሩትን አላህ ይቅር ይበላቸው፣ አፍ ይበላቸው። አሜን። በምላሳችን የምናመጣው ነገር ነገ በራሳችን ላይ ዞሮ እንደሚመጣ አናቅምና አላህ ይቅር ይበላቸው። ቤተሰብንም አሜን። አዎ ቤተሰብንም መዝፈሩ አይደለም አላህ ልቦና ይስጣቸው ብለው ምንም አሁን ጸብ አያስፈልግም። ማንም ከማንም መጣላት አያስፈልግም። አንድ ሆነን አልፈልግም በዚህ መስመር አልገባም የሚለውን ትተን መልስም አለመስጠት ነው። ንቆ የተጣለ ነገር አይተሻል። በቃ ፍሬ ያፈራል። ሁለተኛ አይደለም መልስ ከሰጠሽው ያ ሰው ሞራል እየሰጠሽው እንደሆነ አስቢ። መልስ አለመስጠት ነው ብሎክ አድርጎ መውጣት። ከዛ በተረፈ አንድ ሆነን በአንድ ዘመቻ ዘምተን ልጆቻችንን ልንድራቸው ለደስታቸው ልንቆም አላህ ያብቃን። አሜን። እኛም ለልጆቻችን ደግሞ ደርሰን ልጆቻችንን በጥሩ በነሱ አህላቅ በነሱ እንትን መስመር እንዲሄዱልን ልጆቻችንንም አላህ ያብቃልን ያድርግልን። አንቺም አላህ ይጠብቅ። ሁላችሁንም አላህ ይጠብቃችሁ እህቶቼ። ወዳችኋለሁ፣ ከልብ ወዳችኋለሁ። ለአላህ ብዬ እኛም እንወድሻለን የኔ እናት፣ እኛም እንወድሻለን የኔ ስደተኛ። ማይ ምን ነው አትጫወች ወይ ማይዬ? እኛም እንወድሻለን የኔ እናት። እሺ እናት ማይ ይሰማል፣ ድምጼ ይሰማል። ደራደሩ እያለች ነበር። አዎ እየሰማንሽ ነው እኮ የለፈለፍኩ አትመልሱም። ቪዲዮ ወጥቼ ምን ላድርግ? ደህና ደውል ልበል? አይደለማ ማይዬ አይደለማ። አዳምጪ አንድ ጊዜ ይኸውልሽ፣ መታገስ አለብሽ እኮ እዚህ ጋር ሰው ምርቃት እየሰጠ ነው፣ አስተያየት እየሰጠ ነው። እሱ ሲጨርስ ነው መግባት ያለብሽ። ሰላም የኔ ውድ ሳሚዬ እንዴት ነሽ? ሰማይ ነው ግፍት እየላኩልሽ እኮ ነው። አላህ አስደስትሽ፣ ደስ ይበልሽ ኢንሻአላህ። የሁላችንም አልሐምዱሊላህ ኢንሻአላህ። እንኳን ደስ አለን የኔ እናት፣ እንኳን አብሮ ደስ አለን። እንኳን ደስ አላችሁ። የሰማውን የምድሩን ያህል ምንድራቸውን እንኩላቸው አላህ አርገን ኢንሻአላህ ያ ረብ ዓለሚን ኢንሻአላህ። እንኳን ደስ አላችሁ ሁላችሁም እህቶቼ። በወጣበት አላህ ይተካልሽ፣ በወጣበት አላህ ይተካልሽ። ያልታሰብሽውን አላህ ይስጥሽ። አሜን። በወጣበት እሱ ነጃ ይበልሽ የኔ እናት። በእውነት አመሰግናለሁ የኔ ውድ አመሰግናለሁ። ልጆቻችን ደግሞ ምንድራቸውን እንኩላቸው አላህ አርገን ያ ረብ ዓለሚን ኢንሻአላህ ያ ረብ። አዎ ደስ ይበላቸው።
እኛማ ተነጋግረን ቶሎ ብለን ልንድራቸው ነው የሚያስፈልገው። መዳር አለባቸው። እኛም ማልቀስ የለብንም። እንዳራቸው ሽማግሌ እኛው ራሳችን እንሄዳለን። ሽምግልናም ቢሆን እዚህ ኦንላይን ጋሽዬ እንደሆነ አባታችን ያውቀዋል። ኦንላይን እንዴት እንደሆነ ስደት እንዴት እንደሆነ ስለሚያውቅ ስደተኞችን መቀበል አለበት። ጋሽዬ መቀበል አለበት። እውነቴን ነው የምለው። እኛ በእነዚህ ልጆች ልናብድ ነው፣ እያለቀስን ነው። ስለዚህ ጋሽዬ እባክህን ብለን በአንድ ሳምንት እንልካለን። ጋሽዬ ጋር በአንድ ሳምንት እንልክና እኛው ራሳችን ሽምግልናውን እንጨርሳለን። እኛ የጨረቃ ፋሚሊዎች በቃ ልጆቻችን አስረክቦናል። ጋሽዬ ማስረክቦናል። እሙሽዬ ማስረክባናለች። ስለዚህ ምን ማድረግ አለብን? ለሁለቱም አንድ ሳምንት ሀይሚዬ ጋር አንድ ሳምንት እሙሽዬ ጋር ሄደን እኛ ራሳችን ጀግናዎች ነን። ሽማግሌ መሆን እንችላለን። የሚዲያ ሰው ነን። ጋሽዬም ያውቃሉ፣ እሙሽዬም ታውቃለች። የልጄ ቤተሰቦች የሀይሚዬ ቤተሰቦች ትላለች። ጋሽዬም ደግሞ የልጄ ቤተሰቦች ብሎ ነው የሚያመሰግነው። መቀበል አለበት። ይሄ ራሱ ትልቅ ክብር ነው። እውነቴን ነው የምለው። እኛ ነን የምናደርግላቸው። አስገዳቸው አንድ ቁጥር የሚገባ ኢንሻአላህ። ምቀኛውን ያዝላቸው። እንደው ጌቴ ከባህሩ ይክተትላቸው ያ ረብ። አሜን አሜን። ጌቴ የሚቀናባቸው አሜን ያ ረቢ፣ አሜን ያ ረቢ፣ አሜን ያ ረቢ። ወዱበት እንግዲህ እናውራ። እሺ እሺ። ሳሚ ሌላ ሰው አስገቢ እምቢ አለኝ። የምሬ ነው በቃ ወይኔ ማን የቀዳል? ሀይሚዬ እና ብሩኬን ከፍተው ደህና ነኝ እኔ ፈጣሪ ይመስገን ደህና ነኝ። እኔ ውድ እንዴት ናችሁ እናንተ? ደህና ነን። አሁን የሰርጋቸው ቀን በጉጉት እንጠብቅ እንግዲህ። ኧረ አሁንማ እናፋጥነዋለን። የምር ይጋቡ ሁልጊዜ እነሱ እኛው እንድራቸዋለን። እናትዬ ምን በወጣን እኛ እንዴ ሳሚዬ ወንድምየው ገብቶ ነበር። አሁን ሊብ ላይ ነገ ሰርግ አለ አለ። የራሱ ነው መሰል ሞድ እየያዘ ነው መሰል። ኧረ ቶሎ ብሎ እንትን ይበል እሱ ቶሎ ቦታውን ይልቀቅ። እናቴ ነገ ምንድን ነው? ነገ ቅዳሜ ጾም እኮ ነው። ብዙዬ ሲናገር ሰምቼዋለሁ። አሁን እንትን ላይ ሊብ ላይ ገብቶ ነበረ እኮ ነገማ ጾም ነው። ሙድ ሲይዝ ነው እንጂ ሳምንት ከሆነ አይደለም። ሰርግ ያለው ሽምግልና ሊልክ ይሆናል ለሀይሚ በማህበራዊ ነው ያለ። ብሩኬ እኮ አይደለም ያለው እኮ ያብ ነው ሊብ ላይ እኮ ሽምግልና ሊልክ ይሆናል። የጨረቃ ፋሚሊ ጠርቻችኋለሁ ሁላችሁ እያለ ነው አሁን ሊብ ላይ። እስቲ ማርያምን በይ ወላሂ ሂጂ ግቢ። ሸምቻው ነው ወደዛ ወጥቼ ነው ወደ እናንተ የመጣው። ወይኔ እናንተ ጠርቷቸዋል። የጨረቃ ፋሚሊ እንዳትቀሩ ነው። ሰው ሱፉን ራሱና ገስት ላይ ነው የራሱ ሽምግልና ነው። ገስት ላይ ነው የራሱ ሽምግልና ነው። ኧረ ወይኔ ኧረ ሄደን ባየነው ሼር ባደረግሽልን ሄደን ባየነው አለ ዩቲዩብ ላይ ነው አሁን እያወሩ ነው። ጠቅላላ በቃ ቆርጦ ይለቁታል። አዎ ይለቁታል ወጥሮ። ኧረ እንደው ፈጣሪ ይርዳን። ያብ እኮ ሚስቱን ወደ ቤቱ ካስገባ እኛ ለብሩኬ ቦታ ለቀቀልን። ታላቅ ቁጭ ብሎ ታናሽ እየተባለ ነው ኮዳ ውስጥ የገባልን። እንዴ አሁን እኮ የሁልሽ ታላቅ ቁጭ ብሎ ታናሽ እንዲያደርግም አሁን ባለፈውም የዮዳ እንግዲህ ሽምግልና ልልክ ነው ከኔ የምጠብቂው ነገር ሲል ብሎ እናትየው አማቹን ሲያማክር ነበረ። እንግዲህ ነገር ሽማግሌ ገብቶ አልቆ እንግዲህ ያው ሊጨርሱና ልጅቷን ሊያስገባ ፈልጎ ነው። እኛ ቶሎ ቦታውን ይልቀቅልን። ያብዬ ቶሎ ቦታውን ልቀቅ። እኛም ተሰቃይተናል። ሚዲያውን ጠቅላላ ቆይ ቆርጦ ይለቁታል። አሁን ቲክቶክ ላይ ይለቁታል እና ጠርቶና አሁን እስኪ ኧረ ይፍጠንልን እናቴ። እኛ እናቴ የለፋንባቸው የለፋንባቸው ስጋ የለም አለ። ባልጫ ነው የምናደርገው ማህበራዊ አለ እኮ እውነቱን ነው። እንዳሰቃየው
ጾም ነው ስጋ የለም አለ። ደግ አደረገ እና ነገ የሆነ ነገር አለ። የምር ግን አሁን ቆይ አንዴ ስሙኝ። የእነሱ እስካሁን እያሽቃበጠ ሁሉ ጠላታቸው የት ሊሄድ ነው? ባናታቸው ልቦና ይስጣቸው። ይዝለሉ ወደ ሰማይ ልቦና ይስጣቸው። አንዳንድ ሀበሻ መሆኔ በጣም እንደሚያስጠላኝ ነው የሚያደርገኝ። አንዳንድ ሰዎች ወረበልኝ ውዶቼ ነው ትክኪ ነው አባሽ ስለነሱ ሁላችሁ ተናደሩልኝ። እሺ ፈጣሪ ከነሱ ጋር ይሁን፣ ሁሌም ደስተኛ ይሁኑ። ግን አሁን ወላሂ ግን የሰርጋቸው ቀን ቅርብ ቢሆን ኧረ ሁሌኛ እንዴ ሲያለቅሱ እናለቅሳለን፣ ሲቃነን እንደ እብድ እንጫወታለን አብረን። እንዴ ጨለለ እኮ ጨለለ። መዳም ጮንጋራችን ሊጠላለች እነሱም ጨመሩልን እኮ በተለይ ሙቀቱ ጋራ ከመዳም የተረፈ ጨጓራ አለቀ። የምር ያው ኢንሻአላህ ከዚህ በኋላ እስኪ ወደፊት እስኪ አሁን ወደፊት ነው እንግዲህ ኢንሻአላህ ምንም አይመጣም ከዚህ በኋላ ምንም አይመጣም። ጸሎታችሁ አስቧቸው። ምንም አይመጣም እንግዲህ በኋላ አልፎ ብዙ ነገር አሳለፉና የዛች ሞዶ እንኳን አልፏል። እንኳን የሁሉ ነገር ተወጡት። የሰው ልጅ ፈተና መቼም በዛ የነሱ ደግሞ እውነተኛ ፍቅር ደግሞ ይፈተናል እኮ። ለዚህ ነው መጨረሻው ያምራል። ሶስተኛ ሰው እየገባች አንዲቱ አፈቀርኩት ብላ ትመጣለች። እሱን አንዲቱ በቃ ሙሉ ቅጡ እግራው ገባቸው እነዚህ ልጆች። እንዴ አንዳንድ ጊዜ እኮ ይሰለቻል ወላሂ፣ ነገርም ይመራል። በጣም አላህ መጨረሳቸውን አላህ ያብጅላቸው ወላሂ ኢንሻአላህ። አሁን ያብጅላቸው ያ ረብ። አሁን የመጨረሻ ነው። ምቀኛውን ሐሲዱን ሁሉ እንደው ከገደል ያስገባላቸው ኢንሻአላህ። ያ ረብ ያዘላቸው። እንደው የኛ ምርፍ እንበል እንደው ሰውየው ሆኖ የኔ እናት እዛ ሸይጣን እኮ አይገባም። አንድ ነገር ከታሰረ በቃ ምንም መፈናፈን የለውም። አሁን ግን ከበደ በቃ በዛም በሷም በብሩኬም በሷም በቃ እነሱ እኮ በጣም ስለሚፈላለጉ እኮ ነው እርስ በርሳቸው ስለሚፈላለጉ ሰይጣን በመሀላቸው ገብቶ እየጨፈረባቸው ነው። እና ሰይጣንን እኮ ማጥቃት ነው። ሰይጣን ላይገባ ማረግ ነው በቃ። አንድ ላይ እንዳይሆኑ ታዲያ የሚያደርገው ሰይጣን አይደለም በሰው ተመስሎ ሁሉን ለማለያየት በመሀላቸው ገብቶ ይጨፍራል። ሱብሃንአላህ። ግን አንዳንድ መፈተናቸው እኮ ጥሩ ነው፣ ግን ሲበዛ ነው ማስተማር። ሲበዛ ነው እንጂ እኮ ኸይር ነው። እንግዲህ እግዚአብሔር ምክንያት ይኖረዋል። በጣም ካሁን በኋላማ በቃቸው ይበላቸው። እንግዲህ ሁልጊዜ በደስታ ይምጡ። አሜን ወላሂ አሜን። እኔ ወላሂ ቅድም ራሱ እያልኩ እየሰገድኩኝ ነው በጣም እንዴ መውደድ አንዳንድ ሆኖ ከዚህ በኋላ ላለው ነገር በጸሎት ግን ደስተኛ ነኝ ዛሬ። እንዴ ሁላችንም ነሽ አንቺ ብቻ እንዴ በጣም አንዳንድ ያለ መውደድ ይሻላል መሰለላለሁ ወላሂ። እንደ ስስት ነው የሚያደርገኝ እኮ እተዋቸዋለሁ እንዳትዪ እንዴት አድርገሽ እነኚህ ልጆች ሲናቁም እንደላለው አንዳንዴ ቀነት ብዬ አውቃለሁ። ወረበሬ አቅሜ የሚጠበብብኝ ወጣለሁ ማለት ሰርኬሊ እርብሽ ሰላማቸውን ስለምንፈልግ እኮ ነው። ገብቶሻላ? በመሀላቸው ኩሽታ እንዲኖር አንፈልግም። ይሄ ነው እኮ ሁላችሁም እንደው አድርጉላቸው። እንግዲህ ሁሉ ጊዜ ደስተኛ ይሆኑ እርስ በርሳቸው ሲፈላለጉ ይደማመጣል። እልክ እኮ ነው። እልክም አለ ብዙዬ እልክ አለ። እየተዋደዱ እልክ አለ። ያ እኮ ነው። አሁን አንዱ ውሃ መሆን አለበት ወይ እሱ ውሃ መሆን አለበት ወይ መረጋጋት። አሁንማ አስተምራቸው ታያቸው። አሁን ይፈርድላቸው ሁለቱም። አሁንማ እኔ ቅድም ሲላላሱ በቃ እንግዲህ ተጀመራልኩኝ። ወላሂ አሳዝኑ። በጣም ፍቅር መዋደድ እያለ መሀከላቸው ሲጣን ገብቶ እንዲህ ሲያደርጋቸው አሁንማ እስክብርትና ዶክተሮች የሌለበት ትምህርት ተምሯል ብዬ አስባለሁ። ልጅነትም እኮ ነው ልጅነትም ነው። አሁን ግን ጥቅምና ጉዳቱን ሁለቱም ለይቷል። አሁንማ ኧረ ልጅነት አንቺ እኮ ከብሩኬ እኮ ሀይሚን ይሻላለች።
እንዴው ብለናታ እሱ እኮ ምንም አያውቅም ጭራሽ። እሱ የዋህ ነው። የዋህነቱ እኮ ሲጀመር ሴትና ወንድሞቼም እኩል አይደለም እኮ እንደ ሴት ልጅ እኮ የዋህነቱ በጣም ብዙዬ በጣም አስጠቀበሩ። ጥለሽኝ አትሂጂ ያለ እኮ እኔን ለማን ጥለሽኝ ሄድሽ? ጥለሽኝ አትሂጂ ያለ እኮ ጥለሽኝ አትሂጂ ያለ እሷ ጥለኸኝ አትሂድ ትላለች። እሱ ታዲያ እነዚህ ልጆች አያስለቅሱ? መሀላቸው አንድ ደህና ሰው የለም። ጥለኸኝ አትሂድ፣ ጥለሽኝ አትሂጂ። ታዲያ አያሳዝኑም? እነዚህ አያስለቅሱም እንዴ? በስመ አብ። እኔ እንደ ዛሬ አልቅሼ አላውቅም፣ ግን እነሱ ቪዲዮ ሳይ አንድ ቀን ግን አልቅሻለሁ፣ ግን ዛሬ አልቅሻለሁ። ያኔ ቆንጠጥ ለማድረግ እኮ ነው ገብቶሻል አይደል? በጣም ነው የሚያስለቅሱት በእውነት። ፈጣሪ ያዝልቅላቸው፣ እስከ ዘላቂ በደስታ አድርግላቸው። እንግዲህ መጨረሻውን አላህ ያብጅላቸው። ሁልጊዜ ደስተኛ ይሆኑ። የምር እኛ እኮ ብዙ ጊዜ ደስተኛ የምንሆነው እኮ በእነሱ ነው፣ ከፈጣሪ ልጆች እንግዲህ እግዚአብሔር ያስመርላቸው። ኑሩልኝ እናቶቼ፣ እህቶቼ። እኛ የምንተኛ ጠዋት የምንነሳው ተኩል 5 ተኩል ይወላል ሆነ እንጂ እናንተ ጋር ያድሳሉ። ለእኛ ደግሞ 12 ሰዓት ነው። ማግዲ 12 ሰዓት ነው አይደል? ብዙዬ ነው 5 ተኩል ወይ ለወርድ ነው። እሺ ደህና አደሩልኝ፣ ሳሚልኝ። በጣም ሁላችሁንም በጣም ወዳችኋለሁ። ሰላም ደሪ። እኔም ወድሻለሁ የኔ እናት። ነገ በሰላም መሰድረንና ነገ እንገናኛለን። አሜን አሜን። እግዚአብሔር ከእናንተ ጋር ይሁን። ወዳችኋለሁ። ሰላም ያሳድራችሁ። እኛም እንወዳችኋለን። እሺ እሺ። እኔ ማሩልኝ። እሺ ሰላም ደሩልኝ የኔ ውዶች። ፈጣሪ ከእናንተ ጋር ይሁን። ነገ ጠዋት እንገናኛለን። እሺ ያው ትንሽ እንደዚህ እኔም ትንሽ ወደዛ ወደዚህ እንቅልፍ እስኪወስደኝ ጅው እላለሁ። በቃ ደህና ደሩ። እሺ ደህና ደሪ። አሜን። እሺ ደህና ደሩ። አሜን። ሁላችሁ ደህና ደሩ። እሺ ደህና ደሪ። ሰላም ደሪ።